ልቤ የመኖር ሀሳብ አንቺ ልቤ የመኖር ሀሳብ አንቺ ልቤ የመኖር ሀሳብ አንቺ ልቤ የመኖር ሀሳብ ዛሬ የምገኘው እጅግ በጣም የምንወደው የምናደንቀው የምናከብረው ድምፃዊ ዳዊት መለሰ አልበሙን ዛሬ በይፋ በራሱ ዩቲዩብ ቻናል ይለቅልናል። እንግዲህ ብዙዎቻችን በጣም ነው የምንወደው፣ ጓጉተናል። አብራችሁን ቆዩ። ጆሲዬ በጣም አምሮብሃል። አመሰግናለሁ። እንኳን አደረሰ ነጋሽም ጭምር ስለሆንክ እንኳን አብሮ አደረሰን። በጣም ደስ ብሎኛል። ባዘው ለኔ በጣም ልዩና አሪፍ ቀን፣ በጣም ደስ የሚል። እንግዲህ ብዙዎቻችን በዳዊት መለሰ ብዙ ትዝታዎች አሉ። እስኪ አንተ ምን ትዝታዎች አሉ? የኔ ከትዝታም በላይ ነው። ለምን ሃይ ስኩልም ስማር ባይዘ የአንድ ሀገር ልጆች ነን አይደል? አዎ እኔ እና አንተ የአንድ ሀገር ልጆች ነን። እና ሃይ ስኩልም በመማርበት ሰዓት የሚገርምሽ ነገር በጣም ከዘፋኝ አንደኛ የምወደው ዘፋኝ ዳዊት መለሰ ነው። የእድሜ ነገር እንዳይጠየቅ አሁን በጣም ወንድሜ ጓደኛዬ ስለሆነ ማለት ነው። እና ሳድግ ራሱ መሆን የምፈልገው ዳዊት መለሰን ነበር። እውነቴን እኮ ነው የምነግርሽ። እና ሃይስኩል ላይ የሱ ዘፈን ሃይስኩል ላይ መድረክ ላይ መጀመሪያ የዘፈንኩት ሰው ፊት ቆሜም የዘፈንኩት የዳዊት መለሰ ነበር። የመጨረሻው አልበሙ ነው። ምን የሚለው ለማዳኛ ልንገር የሚለው አለ አይደል? ለማዳኛ ልንገር ጉዳይ። ኤግዚቢሽን ማዕከል ያኔ ደግሞ እንትን አልነበረም፣ ኮንሰርት ምናምን አልነበረም። ኤግዚቢሽን ማዕከል ነበር ምን ዘፍነው። የመጀመሪያ ዘፈን የዘፈንኩት መጀመሪያ መድረክ ላይ ወጥቼ ሁለት ዘፈን የዘፈንኩት የዳዊት መለሰ ነው። ብዙዎቻችን እንግዲህ ቁርኝቴ ነው። ይሄ ዝም ብሎ በፍቅር ምናምን ማሰብ ብቻ ሳይሆን በቃ የቆየ ነው። ብዙዎቻችን የምንወደው ዘፈን ነው ለማዳኛ። እስኪ ከአሁኑ አልበምስ ምን ኤክስፔክት አደርጋለሁ? ሰምቼዋለሁ በደንብ ኦልሞስት አልበም ውስጥ በተለይ መጨረሻ አካባቢ ብዙ የደከመበት ነው። 10 ምናምን ዓመት የደከመበት አልበም ነው። ግን ፋይናሊ ላለፉት አጭር በሆኑ አመታት ጊዜያቶች ውስጥ ግን በሚገርምሽ ሁኔታ እኔም ተሳታፊ ነበር የዚህ አልበም ማለት ነው። እንደ ወንድም እያገዝኩት ነው የኖርኩት የቆየሁትም። ስለዚህ ምንድነው ያለው አልበሙ በጣም ቆንጆ አልበም ነው። በጣም ደረጃውን የጠበቀ ጊዜውን የሚመጥን የዳዊት መለሰን ክላስ የሚመጥን በጣም ቆንጆ አልበም ነው የሰራውና አሁን ከጥቂት ደቂቃ በኋላ ስለሚደመጥ እናንተም ትሰሙታላችሁ። እኛ በተደጋጋሚ ሰምተነዋል። በጣም ያው ዳዊት መለሰ ምንም ጥያቄ የለውም ከድሮቹም ምርጫ ነው የአሁኖቹም ምርጫ ጭምር ነውና ስለዚህ ጥሩ ነገር የማይሰጠን ምንም ምክንያት የለም ብዬ አስባለሁ። እሺ ጆሲ በጣም ነው የማመሰግነው።
እንዴት ነህ? አለሁ። የዳዊት መለሰን አልበም እየሰማ ወዝ ስትል አይቻለሁ። እንዴት ነበር? በጣም ነው የምወደው ዳዊት መለሰን። ያው ከልጅነታችን እሱ ሲሰማ ነው ያደግነው። በጣም ሌጀንድ ነው። በጣም ለኢትዮጵያ ሙዚቃ ባለበት ነው። በጣም ቆንጆ አልበም ነው የሰራው። ከዚህ በፊትም ያለው ታሪኩ የእሱ የሰራቸው ስራዎች በአጠቃላይ ለእኔ በሙዚቃ ህይወቴ ላይ በጣም ትልቅ አስተዋጽኦ ያለው ሰው ነው። እስኪ ከአሁኑ አልበሙ የትኛውን ትራክ ወደድከው? ከአሁኑ አልበም እንግዲህ ገና እየሰማው ነው። የሰማቸው ትራኮች በአጠቃላይ አሪፍ ናቸው፣ ግን በስም ደረጃ እንግዲህ ገና አልያዝኩትም። ግን የሰማቸው ትራኮች ወደ 4-5 ትራኮች እስካሁን ሰምቻለሁ። ከዛ ማናት አቋርጬ ለኢንተርቪው መጥቻለሁ። ያስመለስሽ ነው። ግን በጣም አሪፍ ትራኮች ሰምቻለሁ። ከሰማቸው አብዛኛው በጣም አሪፍ ነው። እንኪ ልቤን አልወደድከውም? እኔ በጣም ነው የወደድኩት። ኦኬ፣ እሱ ሁለተኛ ትራክ ነው። በጣም ደስ ይላል። ከዛ ፊት የነበረው ስሎ ዘፈኑ በጣም አሪፍ ነው። በጣም ቆንጆ አልበም ነው የሰራው። ደስ ብሎኛል። ያስዋል መስራት። እስኪ በጣም ከምትወደው የዳዊት መለሰ ዘፈን አንዱ ንገረኝ። እንደ ልቤ ያልሆነ እንደርሶ ፍቅሯ በልቤ ላይ ነግሶ በጣም ወድጄዋለሁ። እሱ በጣም አሪፍ ትራክ ነው። ዳዊት መለሰ በጣም የብዙዎቻችን እኛ ብዙ ከልጅነታችን ጀምሮ የምንሰማው በጣም የምንወደው አርቲስት ነው። እንኳን እግዚአብሔር ለዚህ ቀን አበቃው እላለሁ። መሳይ ዳዊት ያው መሳይ ነው የምንለው እኛ በጣም መሳይ ነው። በጣም ትልቅ አክብሮት አለኝ። እንኳን ደስ አለ ለዚህ ቀን እንኳን እግዚአብሔር አበቃ። እንግዲህ እንኳን ደስ አለ ለማለት ወዳለሁ። እኔ መልካም እድል አይደለም አልበም እንኳን ደስ አለ ነው የምለው። እንኳን ደስ አለ ዳዊት፣ በጣም እንወዳለን። አድናቂ ነኝ ካሙዚ። አዶኒ እንዴት ነህ? ሰላም ነው። እንዴት ነው? በዳዊት መለሰ አልበም ዞዝ እያልክ ነበር። ከአዲሱ አልበሙ የትኛውን ዘፈን ወደድክለት? ባይኖር ኖሮ የምትለው? ባይኖር ኖሮ ይመስለኛል። ዳዊት መለሰ ለመጀመሪያ ጊዜ ይመስለኛል በአንተ እድሜ አልበም ሲያወጣ አይደለ? እና ወደኸዋል? ወድጄዋለሁ። እስኪ ከበፊቱስ አልበም የምትወዳቸውን ዘፈኖች ወይ ደግሞ ትዝታ ያለብህም ሊሆን ይችላል። ያቺ አይክደው የምትለዋ እስኪ ሲቀጥላት ደስ ይላል። ዜማውን ችለዋለሁ። አንደበት አይቀር ምንም ቃል አይታጠፍ ከቷ አይዛነፍም። ቲክቶክ ነው ሰርተህበት አይቻለሁ አይደል? ላልከዳሽ ቃል አለኝ ላልከዳሽ ቃል አለኝ ካላንቺ ማን አለ። ያው ምንም ጥያቄ የለውም ዳዊት መለሰ ከድሮ ጀምሮ እስካሁን አሁን ላይ ላሉት ጄኔሬሽን ራሱ በቃ የሚሆን አይነት ዘፋኝ ነው አይደል? እስኪ ስለ ዳዊት መለሰ ምን ትለኛለህ? ዳዊት መለሰ አይ ቲንክ አሁን የለቀቀው አልበም ማለት ነው የድሮ ዘፈን እና አሁን ያለው ዘፈን ብሪጅ የሚያደርግ ነው። የድሮ ጄኔሬሽን ወደ አሁኑ ጄኔሬሽን ይዞ እየመጣ ነውና ከዘፈን በላይ ነው የሰራው። አይ አፕሪሺየት በጣም እኛ ወጣቶችን ያስደስታል እና ብሪጅ እያደረገው ነው። አይ ሪሊ ላይክ ክሬቲቭ የሆነ አልበም ነው። እስኪ የምትፈልገውን ነገር ለዳዊት መለሰ በለው። አሪፍ አልበም ነው። በጣም ወድጄዋለሁ። የድሮው ወደ አሁኑ አምጥተዋል። ኮኔክት እያደረከን ያለው የድሮ ጄኔሬሽን እና ወጣቶቹ እያገናኘን ነው። የተሰራው ቢት ዘፈኑ እንዳለ ፕሮዳክሽን ኤቭሪቲንግ ኢዝ ቢዩቲፉል። ቴንክ ዩ ሶ ማች። ክሬቲቪቲ በጣም አከብረዋለሁ። ክሬቲቪቲ ነው የምለው። ክሬቲቪቲ ደስ ያለ አንተ ውስጥ ነው የተሰማው። እሺ ሁሉም በቃ ክብር ግን አለኝ። ቴንክ ዩ ሶ ማች። አይ አፕሪሺየት ያ አዶንዬ በጣም ነው የምናመሰግነው። ቻናል ዋን አንድ ለኛ ሳሚ ሽሉ እንዴት ነህ? የአዲሱን የዳዊት መለሰን አልበም እንዴት አገኘው? በጣም ቆንጆ ባለሙያም ስለሆንክ ጭምር ብዬ ነው ከ24 ዓመት በኋላ የወጣ አልበም እና ሁላችንም በጉጉት አልበም ነው። ደግሞ እንደ ቅርብ ጓደኛም
15 16 ዓመት ከሱ ጋር ጊታር ተጫውቻለሁ። የቅርብ ጓደኛዬ ከሱ ጋር የመስራት ቻንስ ነበረ? 16 ዓመት ሰርታል ከሱ ጋር? ኦ የሚገርም ነው። ያ እና በጣም ሁላችንም ደስተኛ ነን። ያወጣው አልበም ደግሞ በጣም የሚገባው በጊዜው የሚያስፈልገው አልበም ነው። ሁሌ ደግሞ እኛ የምንለው መሳይ ነው። ላይመለሰ ለሚዲያ የሚታወቅ ነው። እኛ መሳይ ነው የምንለው ጓደኞች ሁላችንም በጣም ደስ ብሎናል። እዚህ አልበም አካል ሆነን ባንሰራ ግን ብዙ አመት ሰርተን አሁን ደግሞ ይሄንን ውጤት አንድ ላይ መካፈል መቻላችን በጣም ደስተኞች ነን። እስኪ በጣም ከምትወደው ከዳዊት መለሰ ዘፈን እስኪ አንዱን ንገረኝ። እንደ ልቤ የሚለው ነገር እንደ ልቤ ከድሮ መሳይ እግዚአብሔር እንኳን ለዚህ ጊዜ አበቃን ለመስማት እግዚአብሔር ጨምር አንድ ለመስራት ወደፊት ሞር ደግሞ አብራችሁ ለመስራት ያብቃችሁ። አሁን በቅርብም በጣም ለምንሰራው ስላለ ከመሳይ ጋር በጣም አሪፍ ነው ሰርቷል። በጣም ደግሞ በጣም ጥሩ ባህሪ ያለው በጣም ጥሩ የተከበረ ይሄ ሁሉ ሰው ስም ብሎ ሲመጣ ምን ያክል ልቡን የሚገልጸው እና እኔም ያለው ልብ ሰው ጋር መስራት ደግሞ እግዚአብሔር ሲባርክ ከዳዊት ጋር በመስራት በራሱ በጣም እድለኝነት ነው እና ለእኔ ታላቅ ወንድሞቼ ናቸው ያሳደጉኝ እዚህ ሙላ ያደረሱኝና እግዚአብሔር ይባርካቸው። እንኳን ከዚህ በላይም ሆነው ለማየት እንደሚያበቃን እርግጠኛ ነኝ። ያበቃል። አድናቂ የሆነ ከዛ ደግሞ አብሮ መስራት የተለየ ስሜት አለው። በጣም ብዙ እድለኛ ነሽ። ብዙ አመት ሰራን። በጣም ነው የማመሰግነው። እንኳን ደስ ያለ። እሺ ባይ ሀሊማዬ በጣም አምሮብሃል። ያው ሁሌ በመዘነጥ የታወቅክ ሰው። ኧረ ቴንክ ዩ። አንተ እንግዲህ የሂፕ ሆፕ አርቲስት ነህ። የዳዊት መለሰን አልበም ደግሞ እንዴት አየኸው? ዳዊት መለሰ እንግዲህ ከሂፕ ሆፕ ጋር በምን ያገናኘዋል ብትይኝ ከሌሎቹ አርቲስቶች የተለየ ዳዊት መለሰ የመጀመሪያውን የዘመናዊ ሙዚቃ ያልጠላሽ ቃል አለኝ የሚለውን ለምሳሌ ካስታወሳችሁ እሱ ዘፈን ትንሽ ሞደርን ሚውዚክን ያመጣው እሱ ዳዊት መለሰ። ብሊንግዬ እንግዲህ ከአንተ ጋር ደግሞ በሌላ ስራዎች እንገናኛለን ብዬ ተስፋ አደርጋለሁ። አይደል? ግድ ነው። አዳዲስ ነገሮች አሉ። አዳዲስ ነገሮች እንግዲህ ብሊንግ ሬከርድስ እንግዲህ ተቋቁሟል። አዳዲስ አርቲስቶችን ብሊንግ ሬከርድስ ምንድን ነው ያደረገው? አዳዲስ አርቲስቶችን ወደፊት ማውጣት ነው። ወደ 8 አርቲስቶችን በእኔ ስር እንግዲህ ይዤ አዲስ አልበማቸውን ሲንግሎቻቸውን ቪዲዮቸው እየተሰራላቸው በትልቁ እንግዲህ በሬከርድ ሌብል ደረጃ ኢትዮጵያ ላይ ትልቁ ሬከርድ ሌብል የማድረግ እንትን ላይ ያለው ከእግዚአብሔር ጋር እንግዲህ እናሳካዋለን። የዳዊት መለሰ አልበም ተለቋል። እሱን እያጣጣምን በሚቀጥለው ኮንሰርት ደግሞ ብቸኛ የሚዲያ አጋር ቻናል ዋን ነው። እዛ ላይ እንገናኛለን። ባይ